በጣም ጀግና ልጆች አሉ። እኔም ዝም ያልኩት ለዛ ነው፣ ጊዜ ላለመሻማት ነው። ጥያቄ ከእነሱ ስለማያልፍ ጊዜን አልሻማት ብዬ ነው። ፈጣሪ ረጅም እድሜ ከጤና ጋር ይስጥህ። ጊዜን በአግባቡ የምትጠቀምበት ያርግ። ጀግና ነህ። አላህ ከዚህ በላይ ደግሞ ጀግንነቱን ብቃቱን ይስጥህ። ብዙ ተምረናል ካንተ ኢንሻአላህ። አላህ ሰዎች እንደሚሉትና እንደሚያስቡት ያደርግ። መጥቼም ጠቅሜያለሁም ብዬ አስባለሁ። አይ ቲንክ የተጎዳሁበት ነገር ያለ አይመስለኝም። ግን አሁን ካለው ነባራዊ ነገር አንጻር ያው ሰዎች መደማመጥ የለም። ንጽጽሩን የሚያስመቱ ሰዎች በጣም እየተበራከቱ መጥተዋል። ከዛ የያዘው ቆዳና የዞን ጥርስ ነው ያለኝ እኔ ማለት ለረጅም ዓመት ከካፊሮች የሚመጣውን እንትን ዱላ በደንብ ተቀብዬ ነው ማስተናግደው። ቆዳዬ ኡስታዝ አዋይደር አንድ ቀን ቀና ብሎ ተናግሮኝ አያውቅም። እንግዲህ ኡስታዜ ነው እንግዲህ አስቡት። ኡስታዝ መሐመድ ከድር አንድ ቀን ተናግሮኝ አያውቅም። ካልሆነ ንጽጽሩ ቲክቶክ ላይ የሚል አቋም አላቸው። እኔ ይቁም የሚለውን ነገር አልስማማም። ራሱ መጥፋታችሁን አልወደውም፣ አልፈልገውም። ማለት ለማይረቡ ሰዎች ለማይሆኑ ሰዎች አሳልፈን መስጠት ያለብን አይመስለኝም። እንደውም ይሄኛው ጭራሽ መንቀሳቀስ ያለበት ሬጉላር ነው መሆን ያለበት። ሬጉላር ነው ኦፍኮርስ እስካሁን ድረስ እየሄድን ያለውና ግን በጭራሽ ጊዜ ማጣበል ተጠቀሙ የሚገባው ወይም ደግሞ መቆም ያሌለበት ማለት ይሄኛው እኔ እንደኔ እይታ ከሆነ ምክንያቱም እንዴ ትልቁ እንትን እኮ ሚዲያ ነው። እንደውም መሬት ላይ ካለው በላይ ሚዲያ ላይ በጣም ብዙ አለ እና ሚዲያ በጭራሽ መቆም የለበትም ብዬ ነው እኔ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ጠፋ እኮ የዋሽታውን ክብን እኮ። ኧረ ቁጭ ብዬ ሰማሁኝ ነው አለ ማለት ቲክቶክ ላይ አለ፣ እንዲሁ ቲክቶክ ላይ አለ። አብዱልከሪም አለ እንደ ያጀማ እስቲ ንገሩኝ። እኔ ስንት ወሬ ይሆነኛል አለ። አይታችሁ ታውቃላችሁ? እስቲ ያጀማ ንገሩኝ። ትከፍታለህ ቤት ግን ለመሆኑ? ቤት መክፈት እንደምታውቀው ነው ያስቸግራል። እንደዚህ ሰው ቤት ምናምን ነው እሱ ጋር ምናምን ትገባለህ ጊዜ ስታገኝ ምናምን? አልፎ አልፎ ነው አክቹዋሊ። በዚህ ሰሞን እየገባው አይደለም፣ ያን ያህል አይደለም። ኦኬ አራት ብዙ ሰው ጠፍተዋል ራሱ ማለት ነው። እንግዲህ እናንተ ናችሁ ያላችሁን ተስፋችን ኢንሻአላህ። በነገራችን ላይ እዚህ ቲክቶክ ላይ ቢጠፉ የሚያስቆጭ ቢጠፉ ቅር የሚያሰኙ ቢጠፉ የሚያጎሉ ሰዎች አሉ። ከነዛ ውስጥ አንዱ አብዱልከሪም ነው። ከነ ምናምኑ ነው መቀበል ያለብን አብዱልከሪምን። ቢጠፉ ወላሂ ነው ከልቤ ነው ማወራችሁ። ንጽጽርን ያጎላሉ ከሚባሉ ሰዎች መካከል አንደኛው አብዱልከሪም ነው ራሱ ማለት ነው። በቃ ቢቀሩ ማለት ነው። በቃ በጣም ቅር የሚለኝ እኛን ያጎሉናል ብለን የምናስባቸው የሚቆጨኝ በቃ የንጽጽር ሰዎች ናቸው። አይዴንቲቲያቸው የንጽጽር ሰዎች ናቸው። ለንጽጽር በቃ ተፈጥሯቸው እንደዛ ነው ከሚባሉ መካከል አንደኛው ማለት በቃ የሚቆጫቸው የለም እንደው ባይቀር በቃ አቆመ ንጽጽር ቢባል በቃ የሆነ ጀርባ አጥንታችን የሆነ ነገር ወይ እግራችን ወይ እጃችን ወይ አይናችን የሆነ ፓርት ወልቋል ብለን ከምናስባቸው ማለት ነው። እና ከዛ መካከል ነው ኢንሻአላህ። አላህ ይጠብቀው ባለበት ኢኽላሱን ይወፍቀው። ስላለ አይደለም ፊት ለፊት ሁሌም አድሚት ማድረገው ነገር ነው። አድሚት አድርጌ የምቀበለው ነው። ቀጥል አውራ አብዱልከሪም፣ ማውራት የምትፈልገው ነገር ካለ። ያው ስለሌላ ሰው እየነገራችሁ ነው። ያው ታች እየሰማሁኝ ነበረ ኮርስ ይቆማል የሚለውን ነገር እንግዲህ እሱ ነው የገባሁት ሊትራሊ። እና እንዴት ለምንድን ነው የሚቆመው? ጥያቄ እሱ ነው እንትን ይላል ማለት ሚዲያ እንትን ላይ ያለውን ዩኒቨርሲቲ ሁለቱም መቀጠል ይችላል። እንደዛ የተሻለ እኔ አልችልም። እኔ ጊዜ የለኝም አብዱልከሪም፣ ጊዜ የሚባል ነገር የለኝም በአሁን ሰዓት ላይ። እንደዛ አልችልም። የዩኒቨርሲቲውንም አሁን በቃ አማራጭ ስለሌለኝ ነው፣ ቃል ስለገባው ነው፣ ኢንሻአላህ ፕላን ስላደረኩኝ ነው እንጂ የቲክቶክ የምናምን ነገር በደንብ የሰለጠነ ሰው አይላል። ከዚህ በኋላ እርስ በርሳችሁ እየተማማራችሁ ወደፊት መሄድ ትችላላችሁ። ከየክልሉም አስገብቻለሁ፣ ሞክሬያለሁ። ከእያንዳንዱ ክልል ውስጥ የተወሰኑ ሰዎች አሉ፣ ተጠሪዎች አሉ። ለዛ ነው ከዛ አንጻር ነው። እና ታይም የለም፣ ስራ አለ፣ ልጆች አሉ። በዛ ላይ ደግሞ እንትን አለ። ያው የራሳችን ታይሙ አይበቃም እንደሆነ አላውቅም ራሱ አሁን ላይ ማለት ነው። በፊት አሁን ታይም ነበረኝ፣ አሁን ግን በቃ ጀስት በጣም ቢዚ ነው የምሆነው እና ከዛ አንፃር ነው። ሲመቸኝ ግን እመጣለሁ ያቅሜን ያክል
እሞክራለሁ። ላላ ነፍስን ችሎታዋን እንጂ አናስገድዳትም ነው ያለው። ከዛ አንጻር ነው። አብሽሩ አለው። በተቻለኝ አቅም ለመምጣት እሞክራለሁ እንዳልኩ ነው። ኢንሻአላህ ትምህርቱ የሚሰጠው ትምህርት አስፈላጊ ያው ብዙ ሰዎች እንትን ስለሚሉ እንደዛ ብቻ ሳይሆን ከኳሊቲው አንጻር ከትምህርቱ ኳሊቲው አንጻር ነው እያወሩ ያለሁት እና ከዛ አንጻር ሚዲያ ሁሉም ብዙ ጊዜ ሁሉም ሰው ሚዲያ ተጠቃሚ ነው። አብዛኛው ሰው ሊትራል እንደውም ያለ ሚዲያ ማይጠቀም የለም ማለት ይቻላል። እና ይሄ እንደውም ይሄኛው ጭራሽ መንቀሳቀስ ያለበት ሬጉላር ነው መሆን ያለበት ሬጉላር ነው ኦፍኮርስ እስካሁን ድረስ እየሄድን ያለውና ግን በጭራሽ ጊዜ ማጣበል ተጠቀሙ የሚገባው ወይም ደግሞ ሊቆም መቆም ያሌለበት ማለት ይሄኛው ነው። እኔ እንደኔ እይታ ከሆነ ምክንያቱም እንዴ ትልቁ እንትን እኮ ሚዲያ ነው። እንደው መሬት ላይ ካለው በላይ ሚዲያ ላይ በጣም ብዙ አለ እና ሚዲያ በጭራሽ መቆም የለበትም ብዬ ነው እኔ እኔ ያልተመቸኝ እኮ እኔ ስላልተመቸኝ ነው ጊዜ ስላጣው ነው። አብዱልከሪምዬ ማለት አሁን በቀን በቀን መግባት አልችልም፣ እንዳው ነው አይደለው አልችልም። በቀን በቀን መግባት ስራ ነኝ ያለሁት፣ ረጅም ሰዓት ስራ ላይ ነው ማሳልፈው። ኦፍ በመሆንበት ሰዓት ላይ ግን እየመጣው ፕሮግራም አደርጋለሁ። ቃል ገብቻለሁ ለራሴ በሳምንት አንዴ ኦፍ በሚሆንበት ሰዓት ላይ እንትን ላለው ማለት ነው እገባለሁ ብያለሁ። እንደገና ደግሞ እንደዚህ ሰዓትም ካለችኝ 20 ደቂቃም 30 ደቂቃም ብቅ ብሎ የሆነ ነገር ጣል አድርጎ መውጣትም ጥሩ ነገር ነው። በተረፈ የዩኒቨርሲቲ ተማሪዎች እንዳልኩ ፕላን ስላደረግኩኝ በኢትዮጵያ ዩኒቨርሲቲዎች ላይ ያሉትን መስራት እፈልጋለሁ። ከዛ አንጻር ነው እና በፊት እኮ 5 ነበር የምናደርገው፣ 5 ዙር ነው በአንዴ ስናካሄድ የነበረው። 19ኛ ዙር የደረሰው በዛ ነው። አንደኛ ታይምም አለ፣ ስኬጁል አለ፣ በጣም እንትን አለ ስንሰራ የነበረው ማለት ነው። አሁን ግን በጣም ተዳከምኩኝ ስል በቃ ጊዜ የሚባል ነገር እጥረት መጣ። ቀደም ብዬ ነው ከ2 ሳምንት ከ3 ሳምንት በፊት ያው አለ ህዝቡ ተናግሬያለሁ። ስራ በጣም ቢዚ ሆናለሁ። ስራ ቢዚ ስለመሆን ከአንድ ሳምንት በኋላ ስለመሆን እንደው የሆነ ነገር እንደዚህ እለት ተዕለት በቀን በቀን ባልመጣም ቅር እንዳይላችሁ ብዬ ተናግሬያለሁ ለማለት ፈልጌ ነው እንጂ የት ትጠፋለህ። እንደውም እኔ ከሁሉም ፕላትፎርም ቲክቶክ ነው አሪፍ ፕላትፎርም ያየሁት። ይሄ አሁን ቴሌግራም የምትለው ከፌስቡክ ከምትለው ሌሎቹ ከሌሎቹ በጣም ሰው ያለው አንደኛ ነገር ሰው የሚማርበት በጣም መሰራት የሚችልበት ለበጎ ነገር ከዋለው እንትን ነው። ልክ እንደ ቢላዋ ማለት ነው። ቢላዋ ከብረት ነው የሚሰራው። ብረትን አውጥተን ቢላዋ አድርገን ሽንኩርት እንከትፍበታለን፣ ማጭድ ሰርተን እናጭድበታለን። ነገር ግን ብረት ደግሞ ጩቤ ሰርተን ሰውን ደግሞ እንጎዳበታለን። እንዳጠቃቀማችን ነው ራሱ እንትን ነው። ልክ እንደ ድማሚትን እንደሰራው ማለት ነው። ኖቤል ስዊድናዊ ነው። አይተው ከሆነ ድማሚትን እንትን ብሎ ለበጎ ነገር አውላለሁ ብሎ ሲል እነሱ ለጦርነት ሲጠቀሙበት በጣም እንትን አለውና ባገኘው ሀብት የሰላም አስተዋጽኦ ያደረጉ ሰዎች ኖቤል ምን አለ፣ በአመት ይሸለሙልኝ በዚህ ብር አለ። አጠቃቀምን ነው ምናው ቲክቶክ አጠቃቀማችን ነው። በጣም አደገኛ ፕላትፎርም ነው። አደገኛ ፕላትፎርም ነው በአሁኑ ሰዓት ላይ ማለት ነው። ግን አጠቃቀማችንን ማሳመር መቻል አለብን እንጂ የሚታው ፕላትፎርም አይደለም። ለማንም መተው የምንችለው ፕላትፎርም አይደለም። ተተወ ማለት ብዙ ነገር ነው የሚጎዳው። ኡማው ጀማው እንዳለ ይጎዳል። ስለዚህ በተቻለ አቅም እናንተም ተጠናከሩ፣ አትጥፋ። አንተም ቤት ለመክፈት ሞክር። በተቻለ አቅም ሁሉም ሰው የተወሰነ ፕሮግራም እያደረገ ለመስራት ቢሞክር ጥሩ ነው ለማለት ፈልጌ ነው። በርቱ። እንግዲህ እናንተ ናችሁ፣ በእናንተ እጅ ነው ያለው አብዛኛውን ነገር ማለት ነው። እኔ እንግዲህ በንጽጽር ዓለም ውስጥ 10 ዓመት ሰርቻለሁ። ከዚህ በኋላ እየቀነስኩኝ ነው የምመጣው። ለምን የፋሚሊ ሪስፖንሲቢሊቲ አለ። ገብተዋል። ነገሮች እንደምጠብቀው ላይሆኑ ይችላሉ። የልጅ ፍላጎት አለ። ልጅ ጊዜ ይፈልጋል። ማስጠናት አለብህ። ፎሎ አፕ ማድረግ አለብህ። አብረ ዋና ቦታ መሄድ አለብህ። አብረ ኳስ ግጥሚያ ሊኖራቸው ይችላል። ብዙ ነገሮች እንትን አለ እና አብሽሩ፣ ተጠናከሩ። በተቻለ አቅም አላህ ጊዜያችሁ እንዲባርክላችሁ አልባሌ ቦታ አትዋሉ። የሚያጨቃጭቁ የሚያነታርኩ ቦታዎች አትዋሉ። ሙስሊም ወንድማችሁን እህቶቻችሁን አትጎነታትሉ። በተቻለ አቅም ማለት ነው። እንደዚህ አይነት ቦታ ከሚውሉ ሰዎችም ወይም ራቁ ራሱ ማለት ነው። ለኩፋሮች አጀንዳ ሰጪ እንጂ የኩፋሮችን አጀንዳ ተቀባዮች አትሁኑ። በኩፋሮች እናንተን መምቻ ልምጭ አትሁኑ። አታስገርፉ፣ አታስተኩሱ። ሳታቆትም ማለት ነው። ማለት ሰው ሆን ብሎ ያስተኩሳል ብዬ አላምንም። ራሱ በተቻለ አቅም ማለት ነው እንደዛ ዱላ ታቀብሉ ለማለት ፈልጌ ነው። በሌላ አባባል ዱላ ታቀብሉ።
በተቻለ አቅም ጥንቃቄ አድርጉ። በቃ አለቀ። ምንም ነገር ሲኖር በተቻለ አቅም በመመካከር ለመፍታት ሞክሩ። ካልሆነ ደግሞ በቃ ተለያይቶ መኖር ይቻላል። ግዴታ አይደለም አንድ ላይ መስራት። ሰዎች ግዴታ ከኔ ጋር መስራት አለበት የሚል ከአብዱልከሪም ጋር መስራት ካለብኝ እሰራለሁ። ግን አብዱልከሪም የራሱ ፕሮግራም ካለው ደግሞ መስራት ይችላል። ግዴታ አይደለም ራሱ ማለት ነው። እና እንደዛ ነው። ተከባበሩ። እንግዲህ አብዛኛውን የምትሉት እናንተ ናችሁ። ፕላትፎርሙ ማለት እና አሚር ናቸው አሁን ላይ ያሉት። ኢንሻአላህ ጥሩ አድርገው ይሰራሉ ብዬ አምናለሁ። ማሻአላህ ፎሎ አስደርጉኝ ደግሞ በደንብ ምን አንድ ሚሊዮን ምናምን ብታስገቡኝ በሳምንት አንዴ ስመጣም ቢሆን ሰው ይማራል። አሁን ስንት እንደሆንኩኝ አላውቅም። ራሱ አሁን 150 ገብቻለሁ። ጸባይን ካሳመርኩ ደግሞ 500 ያስገቡኛል። ሁሉም ቦታ እያሰራጫችሁ ማለት ነው። አዋይ ቻመን ድጋሚ መነሳት አለበት ቻሌንጁ። አሁን ምንድነው ያልኩት? አብዱልከሪም ሁለት ኡስታዝ አለው በሳምንት አንዴ ስራ ስለበዛብኝ ነው እንጂ አልኩ። ጠፋለሁ አልኩኝ እንዴ? ከስር የኢሜጅ ልካሉ። የለቅሶ ኢሜጅ እንዴት ነው የምንግባባው? ከባድ ነገር እኮ ነው ያወራው። እኔ ራሴ እየሰማኝ ግራ ገብቶ ሌላ ሀሳብ ውስጥ ገባሁ። እንዴ እንደዚህ ነገር አለ እንዴ? እጠፋለሁ አልኩኝ እንዴ? ከቲክቶክ እኔ ራሴ እንደ እንትን እየሰማሁ ነው ኡስታዝ። ቆይ ባስተርጓሚ ቆይ አንድ ሰው አንተም የትርጉም ችግር ስላለብህ አማርኛ ትርጉም ስላለ ቆይ አንድ አስተርጓሚ ያስፈልጋል። መክሊት ነይ እስቲ። መክሊት ነይ። እኔ ልተርጉም። አይ አንተ አይደለም። አንተ አንድ አይነት ናችሁ። አንተ አብዱልከሪም እና ታች ያላችሁት አንድ አይነት ናቸው ያላችሁ። አሁን መክሊት ትምጣና መክሊት ነው የምትተረጉምልኝ። መክሊት ስሚኛ አንዴና ተርጉሚላቸው። ሰላም ነው? ሰላም ነው መክሊት? እንደው ማይ ትሻለኛለች። እንደው ማይ ቤት አልገባላቸው አማርኛ እና እስቲ ትርጉም ትተረጉሚያለሽ። እሺ ስራ ስለሚበዛብኝ በሳምንት አንዴ እመጣለሁ። ሌላውን አዘቦት ቀኑን ወይም ዊክዴስ የሚባለውን ደግሞ ሲመቸኝ ጎራ እያልኩኝ በተከፈተ ቤት ገብቼ 20 ደቂቃም 30 ደቂቃም አውርቼ እወጣለሁ አልኩኝ። እንደዛ ማለት እጠፋለሁ ማለት ነው ትርጉሙ ማሂ? አረ አይደለም እንዴ፣ በሳምንት ትመጣለህ፣ በመሀል ትመጣለህ፣ ከቲክቶክ እጠፋለሁ የሚባል ነገር አልሰማሁም። እኔ በመኛ ተሰምተው እንደሆነ አላውቅም። በቃ እንደዛ እንትን በል። ስራ ለስራ ልጆቼን አላብላ አላጠጣ ማሂ። አረ ግድ እኮ ነው እንዴ፣ ግድ እኮ ነው እንግዲህ ተመልክ። አብዱልከሪም እኮ ስላላገባ ነው እንደዚህ እንትን የሚለኝ የሚጫነኝ። እሷ ስትሰማ ኖርማል ይደርስበታል። እኔ ግን የምር ለመናገር እኔ እኮ በጣም ፍላጎቱ አለኝ። አይታችኋል፣ ሳልሰስት ነው ጊዜን የምጠቀመው ስመጣ ጊዜ ሲኖረኝ። ለመናገር እኔ እኮ በጣም ፍላጎቱ አይደለ ኡስታዝ ጀማል? ጊዜ ካለኝ በእናንተ ጨክናለሁ። አይ እሱ ግልጽ ነው። አንዳንዴ ስመጣም ከልቤ ነው ስመጣ። አዎ ነገር ግን የዛሬው ለየት የሚለው ምንድነው መሰለህ? ማለት ኖርማል ከነበረ እኮ እንደዚህም መናገር ማያስፈልግም ነበር። ግን የዛሬው ትንሽ ጫን ያለው ነውና ሁሉም ቀልባችን ተነክተዋል። መቼም እያንዳንዳችሁ እዚህ ደግሞ ኢንሻአላህ ኡስታዝ ተናገረ እንጂ ማለት አላህ Subhanahu Wa Ta'ala የበለጠ የቲክቶክንም አላህ ስራንም አላህ አስተካክሎልህ ጊዜን እንደማቋቅቶልህ ከዚህ በላይ ከነበረው ጊዜ በላይ ኢንሻአላህ እንደምትመጣልን ተስፋ እናደርጋለን። አንተ ተናገርክ ማለት ይሆናል ማለት አይደለም። ኢንሻአላህ ዱዓ እናደርጋለን። ነጠፋብን መፍሽር አረን ዘለው እንግዲህ ስራ አትስራ የሚል ተቋሙ ካለ አላውቅም እንጂ አልገባኝም። ማለት እስከዛሬ በነበረው አዲስ ስራ ታገኝቶ ነው እንዴ ኡስታዝ? ነው ቀይሬ ነው የምር ወላሂ አላህ በሚያውቀው ቀይሬ ነው። ለዛ ነው ቀደም ብዬ እኮ ተናግሬ ነበር፣ አልሰማችሁኝም ማለት ነው። ስራ በጣም ቢዚ ሆናለሁ፣ እጠፋለሁ። ግን ስመጣ በሳምንት አንዴ እመጣለሁ፣ ሌላውን ቀን ሲመቸኝ ደግሞ ብቅ እላለሁ ብዬ
ተናግሬ ነበር። አይ ቲንክ አልተረዳችሁትም ማለት ነው። ኢንሻአላህ እንግዲህ እንትን ትላላችሁ ማለት ነው። የምር መወደው ፕላትፎርም ነው። ብዙ ነገር የተማርኩበት ነው። ብዙ ነገር ያወቅኩበት ነው። ብዙ ጥያቄዎችን ያስተናገርኩበት ቦታ ስለሆነ ምንም እንትን የሚለው ነገር የለም። በርቱ፣ ተበራቱ እናንተ ለማለት በቀን በቀን ፕሮግራም እያደረጋችሁ ለመግባት ሞክሩ። አብዱልከሪም ዛሬ ከገባ አሚር ነገ ይገባል። ከነገ ወዲያ ምናምን ፓራላሊም ራሱ ብትገቡ ጥሩ ነው። ግን ንጽጽር ምንም አይነት እንትን አታቆሙ ለማለት ፈልጌ ነው። ኡስታዙ ሱም አለ አግዙት እየገባችሁ አንዳንዴ ምናምን ነገር መተጋገዝ ጥሩ ነው ለማለት ፈልጌ ነው። አይ ቲንክ ገብቷችኋል። ኧረ በኋላ እንደዛ አትበሉኝ። የዛሬ በጣም ይከብዳል። እኔ እንዴት ነው የተረዳሁት? ቆይ እስቲ ኦዲዮን አዳምጠዋለሁ በኋላ ላይ ምን ብያለሁ። ጥሩ ሀሳብ ናቸው። በነገራችን ላይ እንደውን የተናገርካቸው ቃላቶችን ለካ እንደዚህ ቢሆን እንዲያስቀየምኳቸው እንደዚህ ከሆነ በበቃ በየቀኑ መግባት አለብኝ ብለህ ሀሳብን እንደምትቀይር እርግጠኛ ነኝ። ኢንሻአላህ አላህ ነፍስን ከችሎታ በላይ አናስገድድም ይላል እኮ አይደል እንዴ? ማለት ከአቅሜ በላይ ከሆነ ካልቻልኩኝ እኮ አልቻልኩኝም ነው ማለት። አላህ የራሱ ሰዎች ደግሞ አሉት ብዬ አምናለሁ። እኔ ስለምን ሀሳብ ማስቀየር ነው ኡስታዝ ጀማል የሚወራው? ሲጀምር ሀሳብ እኮ የለም እንዴ የሚባል እኔ አሁን የሰማሁትን እንዲሁ ኖርማል አድርጌ ጀስት ለጨዋታ ቀልድ ነው ምናምን ብዬ ነው የሰማሁት። ተሰማ ማለት ነው ሰማሁ። አይ እንዲሁን የማይችል ነገር አንዴ ስንት ሰው ነው በውስጥ ምናምን ይመጣና ኮምፓራቲቭ ነገር እንደዚህ ማወቅ ፈልጋለሁ እንደዚህ አይነት መጽሐፍ ወይ የሆነ ነገር ኡስታዝ ወይ ትምህርት ቤት ሂድ የሆነ ነገር እንደዚህ ኡስታዝ ወይ ትምህርት ቤት ሂድ እንደዚህ ኡስታዝ ወይ ትምህርት ቤት ሂድ። እኔ እንደዛ ነው በአጭር መልስ ኡስታዝ ወይ የሚያስተምርበት ካሄድ ሲምፕል አንሰር ማለት ነው። አሁን እንዴ የለም የሚባል ነገር አለ እንዴ? ይሄ ቀልድ ነው የሚሆነው ኡስታዝ፣ ይሄ ቀልድ ነው። አይ እንግዲህ እኔ እንዴት እንደተረዳችሁት አላውቅም። አዋይ እንደ እንትን እኮ ነው የሚወሰደው። አንዴ ሶስት ነገሮች ነው የሚጎድሉት በነገራችን ላይ። የመጀመሪያው አንደኛ ይሄ ኳሊቲ የሆነው ትምህርት ይቆማል። ኳሊቲ የሆነ ትምህርት ስንል ያው የምታስተምርበት ቦታ እንትን ሲል ኳሊቲ የሆነ ትምህርት ይቆማል። ማንኛውም አይነት ትምህርት ቀላል ነው በነገራችን ላይ እና መሰረቱን ቃላቶቹን ይዞ በነገራችን ላይ ከኡስታዝ ትምህርት ቤት የሚወጣው ሰው እኔ በጣም በቀላሉ መግባት ይችላል። ከዛ ከመሰረቱን የኮምፓራቲቭ ቃላቶችን መሰረቱን ይዞ ነው የሚወጣው። ምንም ባያውቅ መሰረቱን ያውቃል እና ጥርት ባለ መልኩ ያን ኳሊቲ እና እያጣል አንድ ሰው ምንም ትምህርት ቤት ሊኖር ይችላል። ኮምፓራቲቭ ላይ ኤክስፒሪየንስ እና ኳሊቲ የሆነ ትምህርት ይቆማል። ይሄ ጭራሽ መቆም የሌለበት ነው። ሁለተኛው ደግሞ አፕዴት አድርጌዋለሁ። በነገራችን ላይ ኮምፓራቲቭ ሪሊጅኑን በአዲስ ፎርም አዋቅሬዋለሁ ለዩኒቨርሲቲ ተማሪዎች። የድሮ አይኖርም፣ አሁን በጣም ሰልጥኗል። አፕዴት መደረግ አለበት ብዬ አፕዴት አድርጌዋለሁ በአዲስ መልክ ማለት ነው። ሶሻል ትሪኒቲ፣ ኢኮኖሚክ ትሪኒቲ፣ የማነው ኦንቶሎጂካል ትሪኒቲዎች፣ ሞናርኪያን ትሪኒቲ፣ ሃይራርኪ ትሪኒቲ ምናምን የሚባሉ ትሪኒቲ ራሱ በጣም ሰፊ አድርጌው በአዲስ መልክ ኢንሻላህ አስቀምጨዋለሁ። ሪባትሎች እንትኖች አሉ ማለት ከሰዎች ጋር በዚህ በቆየንባቸው 3 ዓመት እና 4 ዓመት የነበረው በኮምፓራቲቭ ሪሊጅን ላይ መሻሻል የሚገባቸውን በአዲስ መልኩ አዋቅረናል ራሱ ማለት ነው። እና ለዩኒቨርሲቲ ተማሪዎች በሚመጥን መልኩ በደንብ አካዳሚካል በሆነና ስኮላስቲክ በሆነ አፕሮች ለማቅረብ ሞክሬያለሁ። ኢንሻላህ እንግዲህ ጥሩ ትውልድ ይወጣል ብዬ አምናለሁ። አንዴ እነሱ መሰረቱን ከያዙ ከዛ በኋላ ብዙ አሳሳቢ አይደለም። ኢንሻላህ በርቱ፣ ተበራቱ። የነበረው ኮርሶች ላይ የተማራችሁ ልጆች ደግሞ እስከዛሬ ድረስ የተማራችሁ ልጆች ደግሞ አይ ቲንክ ማህበርም ስላለን እዛ ማህበር ውስጥ ሹራ አድርጉበት። ምን ማድረግ አለብን፣ የበለጠ ምንድነው መስራት ያለብን ምናምን የሚለውን ነገር በደንብ እንትን ብሏል እና ብዙ አዳዲስ ነገሮች እንደተጠቀማችሁ አምናለሁ። ይሄ እንግዲህ ኮምፓራቲቭ ሪሊጅን ኮርሱ ከተጀመረ 4 ዓመት 5 ዓመት በነበረን ቆይተን አዳዲስ ነገሮችን እንዳገኛችሁ ተስፋ አለኝ። ማለት ምንትንም ባይሆንም ግን ከመሬት አውጥቷቸዋል። ከመሬት ምንድነው አንድ ቤትን ከመሬት ስታወጡት ነው ብዙ የሆነ ጭቃም ልታገኙበት ትችላላችሁ፣ ቆሻሻ ነገር ልታገኙ ትችላላችሁ። ግን ቢያንስ መሰረት ነው ያ ነገር እንዳትረሱት። ከዛ በኋላ ወደ ኳሊቲ ስትመጡ ደግሞ ከፋውንዴሽኑ በላይ ያለው ነው፣ ከግራውንድ ፍሎር በላይ ያለው ነው። ከዛ በኋላ ኳሊቲ የሚኖረው ቀለሙ የሚያምረው ብርና መስኮቱ ምኑ የሚያምረው ማለት ነው። እና የሚያምረውን ነገር ደግሞ እራሳችሁ ደግሞ ማዳበር ትችላላችሁ ብዬ አስባለሁ። ኢንሻአላህ ጎበዞች ናችሁ። ስንተኛ ዙር ላይ ነው ያለው ኡስታዝ? ኦንላይን ላይ ያለው 19ኛ ዙር ድረስ ደርሷል።
እኮ መቶ እኮ መሙላት አለበት። ስታቆም ራሱ መቶ በቃ መቶ ኦንላይን መቶ አይቆምም እኮ ይቆማል። ዩኒቨርሲቲ ላይ እኮ ነው ያለው እኮ እንጂ እሱማ ለሁለት ዩኒቨርሲቲ እንትን መባል መድረግ እኮ አለበት። አክቹዋሊ እኔማ እሱን ተረዳሁኝ እኮ ስታፍ። ምክንያቱም ይሄኛው ዩኒቨርሲቲ ላይ ይቀጥላል ነው ዙሩ አይቀጥልም ነው እንጂ ዩኒቨርሲቲ ላይ ይቀጥላል ነው። አፕዴት የተደረገውን ነገርና ይሄ በደንብ እነሱን በሚመጠናቸው መልኩ ተደርጎ ወይም አድቫንስድ ተደርጎ አፕዴት የተደረገው በጣም ሞር አድቫንስድ ነው። አድቫንስድ የሆነውን ነገር እነሱ ጋር ነው እንትን የሚለው። አድቫንስድ የሆነውን ነገር ግን እዚህም እዛም ለማስተማር አልችልም። የነበሩ ተማሪዎች አይ ቲንክ እንዴት እንደሚደረግ አላውቅም። ወይ አንድ ሁለት ሰው እንዲማር አድርገው ከእነሱ ጋር ተቀላቅለው እሱ እንዲያስተምር እናደርጋለን። ወጣ ያለ እንትን ያላቸው እውቀት ያላቸው ልጆች ማለት ነው። እና ኢንሻአላህ እንጃ ብቻ እኔ አላመንኩበት። መቆም የለበትም። እሺ ሁለቱም ጋር መቆም የለበትም። እንትኖች እኮ አሉ፣ ግን ጽሁፎችም አሉ እኮ። ቴሌግራም ቻናል አለ፣ ዌብሳይት አለን፣ አፕሊኬሽን አለን። 8 መጽሐፍ ተጽፎላቸዋል። አይ ቲንክ 8 መጽሐፍ ተጽፎላቸዋል በአማርኛ ማለት የተጻፈው እንደዚህ ስልጥኛና ኦሮምኛውን ሳይጨምር 8 መጽሐፍ ተጽፎላቸዋል። አሪፍ መጽሐፍ ተጽፎላቸዋል። ኢንሻአላህ እዛ ላይ መበርታት ነው። ያንን መጽሐፍ እንደገና ደጋግሞ ማንበብ ነው። ደጋግሞ እንዲታተም ከፈለጋችሁ ራሳችሁን ችላችሁ ማውራት ነው። ከተቋሙ ጋር ምናምን ነገር ማውራት ነው። በርቱ። ኢንሻአላህ የሚቀጥለው ሳምንት ወይ እሑድ ነው የምመጣው። እሑድ ነው ፕሮግራማችን የሚሆነው። ይህ ፕሮግራም ይቀጥላል። ወይ ሰኞ ነው፣ ከሁለት አንዱ ነው የሚሆነው። ኢንሻአላህ አላህ ጊዜያችን ይባርክልን። የዛ ሰዎች አላህ ያደርገን። ሃኒ ወይ ምንድነው? መሰለምቴ ነሽ? ሙስሊም ነሽ? ማናት ሃኒ? ረሳኸኛ? እሺ አብሶ ስለሚመጣ ነው። አፉ በይኝ። ሙስሊም ነሽ ወይስ ሰለም? ኦርቶዶክስ ነኝ። አሃ ኦኬ እሺ፣ ይቅርታ አልሰለምሽም? አልሰለምኩም። ኦኬ እሺ፣ ጥሩ። እኔማ አትጥፋ፣ ለእኛም ጫፉን ያስያዝከን አንተ ነህ። ፍጥሯን ልካችሁ ጀነትን እንዳታስቧት ብለህ ነው ከተኛንበት ያነቃኸን። እንግዲህ ያለ ከዚህ በኋላ ካላ ጋር የምጨርሱት ነገር ነው። ሁጃ ቆሙብሻል። የሚበጀውን ከሚፋጀው ለይተሻል። ከዚህ በኋላ ካላ ጋር መጨረሻ ነው። ሂዳያ ባላህ እጅ ነው። እኛ ሪሳላውን ብቻ ማድረስ ነው የሚጠበቅብን። ለአንቺ መልእክቱን አድርሰናል። ከዚህ በሳት ሰዎች አይጫወቱም እያወቁ የሆነ ያልገባቸው ነገር አለ ወይ ካላ ጋር ያልጨረሱት ነገር አለ። የማን ልብ ነው የለሰለሰው፣ የማን ልብ ነው የሻከረው የሚለውን ነገር አላህ ብቻ ነው የሚያውቀው። ገብቶሻል? እኛ ሪሳላውን እናደርሳለን። ከጥሩ ወዳጅነት ይኖረናል። ጥሩ ወዳጅነት፣ ጥሩ ጉርብትና፣ ጥሩ ኢትዮጵያዊነት ለመሆን እንጥራለን። ሌላው ከአላህ ጋር የሚያልቅ ነገር ነው። እሺ አብሽሪ። እሺ እዚህ ጋር እንለያይ። የምትሉት የምጨምሩበት ነገር ካለ አንድ ነገር ዌብሳይት አላችሁ እንዴ? ዌብሳይታችሁ ማለት ምን የሚለው ማወቅ ፈልጌ ነው። አዎ አለን፣ ዌብሳይት አለን፣ አፕሊኬሽን አለን፣ ቴሌግራም ቻናል አለን፣ ፌስቡክ ግሩፕ አለን፣ ሁሉ ነገር አለን። እኛ ጋር ቡፌ ያለ የምትፈልጊው ነገር ቡፌ። እንዴት ነው የምናገኘው? ማለት ምን ብዬ ብጽፍ? ቴሌግራም ላይ አስቀምጥላቸዋለሁ። ዌብሳይቱንም አፕሊኬሽኑን አስቀምጥላቸዋለሁ። ቴሌግራም ላይ አስቀምጣለሁ። አዳዲስ ሰዎች የመጣችሁ ፎሎ አድርጉኝ። ቴሌግራም ላይ ግቢና ጆይን አድርጊና ወይ ሰው ይልክልሻል በውስጥ መስመር ሊንኩን። ኦኬ መልካም። እሺ በቃ እንደዛ አድርጊ። ፎሎ አድርጉኝ። ያጀማ ልጠይቅ፣ አካውንቴ አሳድጉት፣ ይጠቅማል። በሳምንት አንዴ ብመጣ አስተምርበታለሁ። አንተ በሉት አብዱልከሪምን እዚህ ላይ ያሉትን ወንድሞችና እህቶችን ፎሎ አድርጓቸው፣ ትጠቀማላችሁ። ወንድም አብዱልከሪምን፣ ይሳቅን፣ ኡስታዝ ጀማልን፣ አሚርን ፎሎ አድርጓቸው። እሺ ጠይቂ።
ማለት ምን አለ መሰለ ወይ ድጌ የመዳን መንገድ አሁን ሁሉም ነቢያቶች ማለት ነው የራሳቸው የሆነ ነገር ባልነበሩበት ሰዓት ሰብከዋል፣ አስተምረዋል። በእነሱ ሰዓትም ሻዳ ተይዟል። አሁን የዘላለም ሕይወት የምናገኘው በነቢዩ መሐመድ ነው ወይስ በኢየሱስ ነው? መዳን በኢየሱስ ሕይወት ነው የምናገኘው። ሕይወት ከአምላክ ጋር የምናገኘው ሕይወት። እስቲ አስተምርኝ እሱን ነገር። የዘላለም ሕይወት አንድ ሰው ለማግኘት ምንድን ነው? የዘላለም ሕይወት ምንድን ነው ራሱ? ንገሪኝ። እንደኔማ ያው ነቢያቶችን መከተል፣ እግዚአብሔርን ማመን፣ እነሱ ያስቀመጡልን መንገድ መሄድ፣ መዳን በኢየሱስ ነው ብዬ አምናለሁ። አይ ምንድን ነው የዘላለም ሕይወት ነው ያይጠየኩሽ። የዘላለም ሕይወት ምንድን ነው? የዘላለም ሞት ምንድን ነው? እሱን ነው ማወቅ የፈለግኩት። ምክንያቱም የእናንተ መረዳት ስለምፈልግ። የዘላለም ሞት ምንድን ነው? የዘላለም ሕይወት ምንድን ነው? እሱን እስቲ ንገሪኝ መጀመሪያ። እኔ እንደዛ የምረዳው ማለት የዘላለም ሕይወት ነው። ሕይወት የምናገኛት ሕይወት እኮ አሁን ነው ሰው የሚያገኘው ወይስ የሚቀጥለው ዓለም ነው የሚያገኘው? በሚቀጥለው ዓለም ውስጥ ነው የሚያገኘው አሁን፣ ወይስ አኺራ ላይ ነው ወይስ ዱንያ ላይ ነው የሰው ልጅ የዘላለም ሕይወት የሚያገኘው? አረበኛውን አላውቅም። አሁን አኺራ መጨረሻ ላይ ማለት ነው። በዚህ ዓለም ነው ወይስ በሚቀጥለው ዓለም ላይ ነው የዘላለም ሕይወት የሰው ልጅ? በሚቀጥለው ዓለም። ስለዚህ የዘላለም ሕይወት የሚገኘው በምንድን ነው? መጽሐፋችሁ የእናንተ መጽሐፍ ላይ እኛ መጽሐፍ ላይ እኮ ምንድን ነው ማለት የዘላለም ሕይወት የሚያገኙት የሰው ልጆች በምንድን ነው ብሎ ነው ያስቀመጠው? ዮሐንስ ወንጌል 17 ከቁጥር 2 እስከ 3 ድረስ ያለው ጥቅስ ላይ ማለት ነው። ምንድን ነው የሚለው? የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው አለ። የላከውንና የተላከውን ማለት ነው ማወቅ አይደለ? የላከውን ስናውቅ የዘላለም ሕይወት እናገኛለን። ዮሐንስ ወንጌል 17:3 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ደግሞ እኔ ከራሴ ምንም አልተናገርኩም፣ ነገር ግን የላከኝ የምለውና የምናገረውን ተሰጠኝ፣ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ አይደል? ታላቁና ከፍተኛው ትእዛዝ ማናት አለ? እስራኤል ስማ ጌታ አምላካችን አንድ አምላክ ነው እና የሚል ነው አለ። ስለዚህ ከዛ አንጻር ነው እኛም የምናየው ማለት ነው። እኛም በኢስላም አስተምሮት የዘላለም ሕይወት አለ ብለን እናምናለን። የዘላለም ሕይወት የምናምነው ደግሞ ቁርአን ላይ የተጠቀሰውን የአንድ አምላክ አስተምሮት አምነን የዛን የአንድ አምላክ አስተምሮት አምኖ የተቀበለ ሰው የሚቀጥለው ዓለም ላይ ወይም ደግሞ በጀነት የዘላለም ሕይወት ያገኛል ማለት ነው። የዘላለም ሕይወት ተቃራኒ ምንድን ነው? የዘላለም ሕይወት ተቃራኒ ምንድን ነው? ሞት ነው። የዘላለም ሞት ነው። የዘላለም ሞት ምንድን ነው? ከአምላክ መለየት እኮ ከአምላክ መለየት ነው። ስለዚህ የዘላለም ሕይወት ምንድን ነው? የት መተን የምናገኘው ነው? የሚቀጥለው ዓለም የምናገኘው ነው። ለዛ ነው ቁርአን ላይም የዘላለም ሕይወት ሀገር ናት አለ። የዘላለም ሕይወት ሀገር ነው ብሎ ነው የሚያስቀምጠው። ማንን? ጀነትን ማለት ነው። ስለዚህ የዘላለም ሕይወት ሰዎች ያገኛሉ። እውነት ነው። የዘላለም ሕይወት የሚገኘው የሚቀጥለው ዓለም ነው። የሚቀጥለው ዓለም ደግሞ የሚያገኙት ይህን አንድ አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱን ጌታ አላህን በብቸኝነት ሰው አምልኮ የዘላለም ሕይወት ያገኛል ማለት ነው። ከዛ አንጻር ነው ትምህርታችን በዚህ መልክና ልክ ነው የተቀመጠው። የዘላለም ሕይወት አላህ በቁርአን ውስጥ ራሱ ታውቂያለሽ፣ ፋጅር የሚባል ነገር አለ። እኩይ ተንከሲስ ማለት ነው። ከይሲ ፉጃር ማለት ደግሞ የፋጅር ብዙ ቁጥር ነው። እኩያን ተንከሲሶች ማለት ነው። የካህዲዎች መቀመጫ በእርግጥ በምንድን ነው አለ? የካህዲዎች መጽሐፍ በእርግጥ በሲጅን ውስጥ ነው ይላል። ሲጅን ማለት እስር ቤት ነው። በእናንተ እንጦሮጦስ የምትሉት ወህይ ፕሪዝን የሚባል አለ። እንጦሮጦስ መቀመቅ የሚባል ነገር የለ። መቀመቅ ውረድ ሲባል አልሰማሽም? ሰምቻለሁ። አለ እሱ ማለት ነው። በእኛ ሲጅን ይባላል። ራሱ ሲጅን ይባላል በእኛ ማለት ነው። ከዛ በኋላ ደግሞ የአማንያኖች መጽሐፍ በምንድን ነው ይላል?
አብራር የሚባሉት አብራር ማለት ኖብል ማለት ኖብዳን ማለት ነው። ራሱ አብራር የሚባሉት ያው በር የሚለው እንትን ነው፣ ብዜት ነው። እውነተኛ ምዕመናኖች ናቸው። እውነተኛ ምዕመናን በርግጥ በገነት ውስጥ ናቸው አለ። እነሱ ደግሞ በምን ይቀመጣሉ አለ? ኢልዩን በሚባል ይቀመጣሉ። ኢልዩ ማለት በእናንተ አርያም የምትሉት አርያም ታውቂያለሽ? ሱፕሪም ከላይ ያለው ማለት ነው። ሱፕሪም እዛ ውስጥ የሚኖሩት። ከዛ በኋላ እዛ ውስጥ ምን ያገኛሉ? ሰዎች የዘላለም ሕይወት ያገኛሉ ማለት ነው። ያንም የሚያገኙት በምንድን ነው? ምዕመናን ሲሆኑ ነው፣ ሲያምኑ ነው። በተባሉት አርካኑ ኢማን የሚባሉ የተቀመጡ ነገሮች አሉ። እነሱን ሲያምኑ ነው። በአላህ ሲያምኑ፣ በመላእክቶች ሲያምኑ፣ በመልእክተኞቹ፣ በነቢያቱ፣ በትንሣኤ ቀን እና በአላህ ፍርድ ወይም ደግሞ በአላህ ቀዳ ወል ቀደር በሚባለው ትምህርት ሲያምኑ ሰዎች የዘላለም ሕይወት ያገኛሉ ማለት ነው። አላህ በቁርአን ውስጥ እንደዛ ነው እንትን የሚለው ማለት ነው። አይተሽ ከሆነ ሰው ያስቀደመውን ስራ በሚያይበት ጊዜ ከሃዲው ዋ ምኞቴ ምነው አፈር በሆንኩኝ በሚልበት ቀን ቅርብ የሆነ ቅጣትን አስጠንቅቃቸዋል። ዋ ምኞቴ እያሉ የሚያለቅሱበት ቀን። ነገር ግን ለሙስሊሞች ግን ያለው ሀገር ግን ምንድነው? በሱረቱ አናም ምዕራፍ 6 ቁጥር 169 ላይ የመጨረሻይቱ ሀገር ለነዛ ጌታቸውን ለሚፈሩ በላጭ ናት አታውቁምን አለ። እቺን ጥቅስ ያጀልኝ። አሁን ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። ይሄን ጥቅስ ታውቂዋለሽ? ኧረ እንጃ አላውቅም። ሰማ ይመስላል። ልድገምልሽ፣ ያዙት፣ ሁላችሁም ያዙት። እስኪ ድገም። ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ ማለት ነው። የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። የመጨረሻይቱ ሀገር በውስጡ ያሉ ድሎት፣ ምቾት፣ ደስታ፣ ፍስሐ፣ ሐሴት፣ ሽልማት የዘላለም ሕይወት ተብሏል። የጀነት ባለቤቶች በዱንያ ላይ የቀመሱትን ፊተኛው ሞት እንጂ በጀነት ውስጥ ሞት የሚባል ነገር አይመጣባቸውም። በሱረቱ ዱሃን ምዕራፍ 44 ቁጥር 56 ላይ የፊተኛው ሞት እንጂ ዳግመኛ በሶፍት ሞት አይቀምሱም አለ። አላህ የገሃነም ቅጣትን ጠበቃቸዋል። ተመልከቺ ማለት ነው። ነገር ግን ጀሃነም ስር ያሉ ሰዎች ሲባል ከየቦታው ሞት ይመጣባቸዋል፣ ግን የሚሞቱ አይደለም አለ። ያ ሞት የሚባለው ምንድነው? ቶርመንት ነው ብሎ ነው ኢብኑ አባስ ያስቀመጠው። ስቃዩ ነው ቶርመንቱ። ሲመጣ ሞት ከየስፍራው ምን ይልባቸዋል አለ? ይመጣባቸዋል አለ። ግን ምን የሚለው አይደሉም አለ? እነሱ የሚሞቱ አይደሉም አለ። በጣም ከባድ ነገር ነው። ሞት ከየስፍራው ይመጣባቸዋል አለ። ያ ሞት የተባለው ምንድነው? ቶርመንት ነው፣ አዛብ ነው። አዛብ የሚባለው ስቃዩ ነው በጣም፣ ግን የሚሞቱ አይደሉም። ይሰማል። ገባሽ? ማይ ጨርሻለሁ። መክሊት ጥያቄ አለ ወይ? አልችልም። አሁን በቃ እንደ ድሮ አይደለም። አልችልም። ጊዜ የሚባል ነገር የለም። በጊዜ ነው የምንቀሳቀሰው። ኢንሻአላህ አላህ በሰላም ያገናኘን። አቤት እያልኩኝ አቤት እያልኩኝ አልሰማሁም ነበረ። ይቅርታ። ኔትወርኩ ሊሆን ይችላል። ኢንሻአላህ አብሽሪ። በቃ ነበርቺ ቤት። አይ እኔ እስካሁንም ዝም ያልኩትኝ ጥያቄዎችን በሙሉ ከነሱ አያልፍም። ለዛ ነው ኡስታዝ ግን እየጠራሽ ነበር ስለተባልኩ እንጂ የኔ ቅድም አይ እንትን የትርጉም ስራ እንድትሰሪ ስለፈለግን ነው። ቅድም እንኳን የማስተርጎም ስራ እንድትሰሪ ከዛ አንጻር ነበረ። የማስተርጎም ስራ እንድትሰሪ ለጨዋታ ያክል ነው የጠራንሽ። በዛውም ደግሞ ሰላም ልበልሽ ብዬ ነው። እሺ ሰላም ይብዛ ኡስታዝዬ። ጀግና ልጆች አሉ፣ ይሳቅም፣ ጀማልም፣ አሚርም ጥያቄዎቻችንን በበቂ በቃ እንዲገባን አድርገው ከማስረጃ በሚመልሱልን ጀግና ልጆች አሉ። ለእናንተም እኔም አለው። አይዞህ አብሽሪ አለው ፈጣሪ አለው። በሳምንት አንዴ ነው እንጂ አለው። እኔም አለው። ያው እንዳልኳችሁ ነው፣ ፕሮግራም ይዘን በአረስት ስለምናወራ ነው ሰው ትምህርት እንዲያገኝ። ግን አለ እንደዚህ ጥያቄ ሲኖርሽ መጠየቅ ትችያለሽ። ኢንሻአላህ። ግን አሉ ብዙ ወንድሞች እህቶች አሉ። አብሽሪ እሺ። በጣም ጀግና ልጆች አሉ። እኔም ዝም ያልኩት ለዛ ነው፣ ጊዜ ላለመሻማት ነው። ጥያቄ ከነሱ ስለማያልፍ ጊዜን አልሻማክ ብዬ ነው። ፈጣሪ ረጅም እድሜ ከጤና ጋር ይስጥህ። ጊዜን በአግባቡ የምትጠቀምበት ያድርግ። ጀግና ነህ። አላህ ከዚህ በላይ ደግሞ ጀግንነቱን ብቃቱን ይስጥክ። ብዙ ተምረናል ካንተ ኢንሻአላህ። አላህ ሰዎች እንደሚሉትና እንደሚያስቡት ያደርገኝ። አሚን። እንደዛ ነው ብዬ አላስብም፣ ግን ኢንሻአላህ አላህ ያደርገኝ እመኛለሁ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነኝ ያለው አልሐምዱሊላህ። እንዴት ነህ? ደህና ናችሁ? አማን ናችሁ? ሰላም ነው።
እኔ በቃ ሚዩት አድርጌ አዳምጥና እዘጋለሁ። ማውራት ትችላላችሁ። እሺ እሺ ኡስታዝ፣ እሺ እኔ ሀሳብ አለኝ። አንተ ነው ብትሰማኝ ደስ ይለኛል። ሰማለሁ፣ ውስጥ እየገባው ነው። መመለስ ትችላለህ በኮሜንት ግን ታስታውስ እንደሆነ ይሄን ፕላትፎርም እዚህ ፕላትፎርም እንድትመጣ ሰበብ ከሆንኩት ውስጥ አንደኛው እኔ ማለት እችላለሁ። እዚህ ፕላትፎርም ላይ መምጣት አለብህ፣ የግድ መምጣት አለብህ ብዬ የተናገርኩት እኔ ነኝና ሶሪ እኔ ሀሳቤን ቀይሬያለሁኝ። ይሄን ፕላትፎርም በሳምንት አንድ ያልከው ለአንተ መብት እንደሆነ አውቃለሁ። ግን የኔ ሀሳብ ግን ጭራሽ ከዚህ ፕላትፎርም አይመጥንህም ባትመጣ ባይ ነኝ። የኔ ሀሳብ ነው። ሀሳቤ ከኔ ጋር ነው የሚሆነው። መስለሓ ሳይሆን መፍሰዳ የበዛበት ሆኖ ስላገኘሁት ለኔ የኔ ሀሳብ ነው። ስለዚህ ይሄ ፕላትፎርም እንደኔ መፍሰዳው በዝቷል። ስለዚህ ቢቀር ይሻላል። ስለዚህ ቴሌግራም ላይ የምንማር ሰዎች ቴሌግራም ላይ እንማራለን። የምታስተምሩት ካላችሁ እዛ እንማራለን። የኔ ሀሳብ ይሄ ነው። እኔ በበኩሌ ይህን ፕላትፎርም ከንጽጽር ዘርፍ ላይ ካሉት በሰላም ደህና ሆኖ ብያለሁ በራሴ። መልካም ጊዜ ሆኖላችሁ የኔ ሀሳብ ነው። ቆይ አንዴ እንትን ልበለ ማለት ነው፣ ላውራ መሀል ላይ ማለት ነው፣ ሳጨርስ ማለት ነው። ኢንሻአላህ የቲክቶክ መንደር እንድመጣ በጣም በስርቅርታ ድምፅ እባካችሁ ኑ ቲክቶክ ላይ ካልመጣችሁ ብሎ በቃ እምባ እየተናነቀው የዛሬ 2 ዓመት አካባቢ ላይ ከጠየቁኝ ሰዎች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አይ ቲንክ መጥቼም ተጠቅሜያለሁም ብዬ አስባለሁ። አይ ቲንክ የተጎዳውበት ነገር ያለ አይመስለኝም። ግን አሁን ካለው ነባራዊ ነገር አንጻር ያው ሰዎች መደማመጥ የለም። ንጽጽሩን የሚያስመቱ ሰዎች በጣም እየተበራከቱ መጥተዋል። ያ ነገር ብዙ ሰዎች ለማቆም እና ንጽጽሩ ወደ መጅሊሱ ሄዶ እንዲቆም የሚፈልጉ ሰዎች እንዳሉ ነው አሁን እየተረዳ ያለሁት። መጅሊስም በዚህ ጉዳይ ላይ አንድ ነገር መደረግ ካለበት ይደረግ፣ ካልሆነ ንጽጽሩ ይቁም ቲክቶክ ላይ የሚል አቋም አላቸው። እኔ ይቁም የሚለውን ነገር አልስማማም። ራሱ መጥፋታችሁን አልወደውም፣ አልፈልገውም። ማለት ለማይረቡ ሰዎች ለማይሆኑ ሰዎች አሳልፈን መስጠት ያለብን አይመስለኝም ማለት ነው። ከሚሰልመው ይልቅ ለሚከፍሩ ሰዎች ንጽጽሩ በስነ ምግባርና በግብረ ገብ ሳይሞላበት ከቀረ ንጽጽር ላይ ባልባሌ ሰዎች እጅ ወድቆ መጨረሻው ያላማረ ሆኖ ከሚቀር እኛው እናስቀጥለዋለን። አይ ቲንክ እንጂ እንደዚህ ተስፋ መቁረጥ አያስፈልግም ራሱ ማለት ነው። ብዙ ሰዎች እየከፈሩ ነው አልኩኝ። የአለመግባባት እየተፈጠረ ነው። በተለይ ሴቶች አካባቢ ላይ ያሉ ነገሮች ድባቡ ደስ አይልም የሚል ነው መረጃዎች ያሉኝ ማለት ነው። እና ያ ነገር ኢንሻላህ ይስተካከላል። ዱዓ ማድረጉ ይሻላል ይመስለኛል። ዱዓ እናድርግና አላህ የመጣውን በላ የመጣውን ፈሳድ የመጣውን ያለው ሙሲባ አላህ እንዲያነሳልን ዱዓ እናደርጋለን ማለት ነው። ኢንሻአላህ ይስተካከላል ብዬ አምናለሁ። ግን ለማን ጥለን ማለት ይሄ ሁላ ህዝብ ለማን ጥዬ ነው የሚሄደው? እኔ አሁን ለምሳሌ ጥለኝ ብለህ ብትለኝ ለማን ነው ጥለን የምንሄደው ነው ጥያቄው። ማለትም መማር የሚፈልግ በጣም ብዙ ሰው አለ እና ጥቂት ሰዎች በቁጥር እንደው 5-6 የማይሞሉ ሰዎች አጀንዳ አቀባዮች ከካፊር አጀንዳ እየተቀበሉ ለኛ አጀንዳ የሚያቀብሉብን ምንም ምክንያት የለም። ስለዚህ ምንም እንደዚህ አይነት ነገሮች እንትን አትበሉ፣ ተዋቸው፣ እርሳቸው፣ አታንሷቸው። ራሱ ግዴታ አይደለም፣ አንፎሎ አድርጓቸው ካልፈለጋችሁ።
ግዴታ አይደለም የትም ቦታ ማለት ነው። እና ኡስታዝ አብሽር ይስተካከላል። አይ ቲንክ ሆድ ብሰዋል ያለው ነገር ጥሩ አይደለም። መከባበር የሚባል ነገር እንዳይኖር ያው የምታዩት ነው እንደምታያቸው ነው ያለው አብዛኛውን ነገር አክላስ የሌለው ነገር አብዛኛውን እንዴት ፌመስ እንዴት መሆን እንደሚችሉ እና አብዛኛውን ያው ሰው ተሳድበው ፌመስ መሆን የሚፈልጉና ፎሎ ለመሰብሰብ በሌላ አባባል ፎሎ የሚባል ነገር ለማብዛትና አካውንት በትልቁ እያደረጉ የመሸጥ መርሃ ግብር ላይ እንዳሉ የሰማናቸው ነገሮች ስላሉ ኢንሻአላህ ይስተካከላል። ግን ለማን ተዋለን ራሱ አይ ቲንክ አይመስለኝም። ኡስታዝ እስቲ አስብበትና ትነግረኛለህ። አስብበት ኢንሻአላህ እናወራለን። እሺ አይ ቲንክ ብዙ ሰዎች ፊል እያደረጉ ነው እንደዛ ቢቀር ብንጠፋ አስፈላጊ አይደለም እና እኔ ደግሞ ምለው ምንድነው ለምን ትጠፋላችሁ ነው ለምን እንቀራለን ይቀጥላል ነው እና ንጽጽሩ ላይ ያሉ ነገሮች የሚያዳክሙ ሰዎች አሉ ምናምን ነገር ነው። እስቲ መጅሊስ ጉዳዩን ይኸውና በሚመከሩ ከሆነ ይመከራሉ፣ ካልተመከሩ ደግሞ በቃ የራሳቸውን መንገድ መሄድ ይችላሉ። እንትኑ ገበያው ሰፊ ነው ቲክቶክ ይመስለኛል። የግድ አንድ ላይ መስራት ምናምን የሚባል ነገር ላይኖር ይችላል ራሱ ማለት ነው። ግዴታ አይደለም ከከሌ ጋር መስራት አለብኝ ምናምን ብላ አይደለም ማለት ተከባብሮ መለያየት ይቻላል። እና አብሽር ኡስታዝ ግልጽ ነው ኡስታዛችን። ሀሳብን አከብራለሁ። እኔ ጨርሻለሁ በራሴ። እሺ ኡስታዝ። ኦኬ እንግዲህ ብዙ ለማስተካከል ከሞከሩ ወንድሞችና እህቶች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አሁን ግን ከአቅሙ በላይ ስለሆነ ስለዛለ ይመስለኛል። ያው እንትን ነው ስራ ሲሰራ ሁልጊዜ ፈተና ይኖራል። ለዛ ነው አብሽሩ። ስራ ካልሰራችሁ ግን ምንም ነገር የለም። ጥፍት ብትሉ ፈተና የሌለው መቃብር ቦታ ነው። ስለዚህ ስራ ስትሰሩ የሆነ እንቅፋት የሚመጣባችሁ ነገሮች አሉ። ትምህርት ቤት ክላስ አቴንድ እንዳደርጋችሁ በጣም አክቲቪቲያችሁ በጣም ሲጨምር ምቀኞቻችሁ ከዙሪያችሁ ይመጣሉ። ትምህርት ቤት ማለት ነው። ስራ ቦታ ላይ በጣም ጀት የሆነ ሰራተኛ ስትሆኑ አለቃችሁ በጣም ሲያከብራችሁ ሄድ ኦፊስ የተለየ ነገር ለእናንተ ስጦታ ሲሰጣችሁ ምናምን ካዩ የስራ ባልደረቦቻችሁ ተንኮል ያስባሉ፣ ክፋት ያስባሉ፣ እናንተን ጠልፎ የሚጥሉበትን ነገር ያስባሉ። ዳዋ ቦታ ላይም እንደዛ ነው ራሱ። እኔ እንደውም አላውቅም ሙስሊሙ ዓለሙ ላይ አለ ብዬ አላምንም። ፕሮቴስታንት ጋር ኦርቶዶክስ ጋር እንዲህ አይነት የቅናት ፕሮብሌሞች እንዳሉ አውቅ ነበረ። ግን ሙስሊሙ ዓለም ውስጥ ላይ ደግሞ አለም ብዬ አላስብም ነበር። ቲክቶክ ከመምጣት በፊት ቴሌግራም እና ፌስቡክ ላይ ነው ሁሉም ሰው እንትን የሚል ነው የማየው፣ በቅንነት የሚያየው ጊዜም ስለሌለው በጣም እንትን የሚል ነው ያየሁት። እና ወደ ቲክቶክ ዓለም ስመጣ ግን ሌላ ነው፣ ሌላ ዓለም ነው ራሱን የቻለ ማለት ነው። እና እንደ ፕላትፎርሙ ማስተናገድ እንችላለን ማለት ነው። በነገራችን ላይ ስራ የምንሰራው እኛ የነበር ነው ከኡስታዝ ያህያ፣ ኡስታዝ አቡ ኢስራ፣ ኡስታዝ ኤልያ፣ ኡስታዝ ሳዲቅ፣ ቢላል፣ ሌሎችም ኡስማን የሚባሉ ልጆች ነበሩ። አብረን ሰርተን እናውቃለን። ከነሱ ጋር የሚገርማችሁ ነገር ሁልጊዜ ለምን ስራ አሰሩም ለምን ቢዚ ትሆናላችሁ እያልኩ ነበር እኔ ወቀሳ ማቅረብባቸው የነበረው። በተረፈ መተናነሳቸው፣ አክብሮታቸው፣ ስርዓታቸው ብትመለከቷቸው በጣም ነው የሚደነግጡት። አሁን ማለት በጣም ነው የሚደነግጡት። መከባበሩ የፈለገ ሰው ቀና ብሎ እንኳን አያዩም። ሂዱና ያዩዋቸው ራሳቸው ማለት ነው። ያሳለፍነውን ነገር ያዩዋቸው። የፈለገ ነገር ቅር የሚለን ነገር ሊኖር ይችላል ስራ ላይ ማለት ነው። ግን ቀና ብለው ሰው አያዩም። ራሱ ኡስታዝ አዋይደር አንድ ቀን እኔን ቀና ብሎ ተናግሮኝ አያውቅም። እንግዲህ ኡስታዜ ነው እንግዲህ አስቡት። ኡስታዝ መሐመድ ከድር አንድ ቀን እኔን ተናግሮኝ አያውቅም። መከባበሩ አለን ለማለት ፈልጌ ነው። እና ተከባበሩ ለማለት ፈልጌ ነው። ምናልባትም እንትኑ ነው ፕላትፎርሙ ነው ትንሽ መጀመሪያ የያዙት ፕላትፎርሙን የያዙት ሰዎች እንትኖች ናቸው። ይሄ ዝም ብሎ ዘልዛላ ሰዎች ናቸው። ከዛ የሃይማኖት ሰዎች ሲመጡ የሃይማኖት ሰዎችም ደግሞ የእነሱን አርያ ነው ዮኒ ማኛ ምናምን የምትሏቸው ሰዎች ናቸው መጀመሪያ የያዙት። ከዛ በኋላ የሃይማኖት ሰዎች መጡ። በኦርቶዶክስም እንደዚህ አይነት ተመሳሳይ ፈተናም እንዳጋጠማቸው እያየን ያለነው ነገር ነው። በፕሮቴስታንትም ያየነው ያለ ነገር ነው። አሁን ደግሞ በእኛ አካባቢ ላይም እንደዚህ አይነት ነገር ሊታይ ይችላል። ግን ጠንካራ ሁኑ ነው የሚለው፣ ምንም እንትን የሚለው ነገር የለም።
እንግዲህ ምንም እንትን የሚለው ነገር የለም። አንድ ካፊር ደግሞ እኛን ሊነካንም አይችልም። የራሳቸውን ስራዎች መስራት ይችላሉ። የሚሰራውን ተንኮል፣ ክፋት ምናምን ነገር አይዟችሁ የያዘ ቆዳና የዞን ጥርስ ነው ያለኝ እኔ ማለት ለረጅም ዓመት ከካፊሮች የሚመጣውን እንትን ዱላ በደንብ ተቀብዬ ነው ማስተናግደው። ቆዳዬ በጣም ለስላሳ ሳይሆን የያዘው ቆዳ ነው ራሱ በደንብ ድብድቡን በደንብ ችሎ ያሳለፈ ነው እና ትንሽ ያስደነገጠው ምንድነው ዱላ አድርገው የተጠቀሙት ሙስሊሞችን መሆኑ ነው ትንሽ ያስደነገጠን። ሁላችንም አስደንግጦናል እስከ መጅሊስ ድረስ ማለት ነው። ማለት ምንድን ነው የተሰራ ያለው ምንፍቅና ነው ወይስ ምንድን ነው የተሰራ ያለው እስክንል ድረስ ማለት ምንፍቅና ነው አጀንዳ ተሰጥቷቸው ነው ወይስ እያወቁ ነው? ላላ ይሰጥ ተብሎ ላላ ጉዳዩ ተሰጥቷል ማለት ነው። ባለማወቅ ነው? የቅናት ጉዳይ ነው? ሂስድ ነው? ምንድን ነው የሚለውን ነገር እንግዲህ ኢንሻአላህ አላህ ነው የሚያውቀው፣ የልብን የሚያውቀው። ላላ መስጠቱ ደግሞ ጥሩ ነገር። ላላ ደግሞ ሲሰጥ ደግሞ ምንድን ነው ይህን ሰው የእጁን ስጠው ማለት እሱ ላላ ተሰጠ ማለት አይደለም። አላህ የተሻለ ለእኔ ስጠኝ እሱንም ሂዳያ ስጠው ብላችሁ ነው ዱዓ ማድረግ ያለበት። ላላ መስጠት ማለት እሱ ነው። ጉዳዩን ላላ ሰጥቼዋለሁ ማለት እናንተ ለጎረቤቶቻችሁ ለምናችሁ መልካም መሆን ነው ያለው። ያ ደግሞ ከውዴታ ነገር የሚመጣ ነው። ተገደሽ አይደለም፣ ወደሻቸውን የምትይው በጎረቤቶቻችን ቤተሰቦቻችንን ማክበርም ወደድም ግዴታ አለብን። ግን የሃይማኖት ወንድሞቻችን አይደሉም አይደለ? የሃይማኖት ወንድሞቻችን ሙስሊሞች ናቸው። ስለዚህ ክርስቲያን ወንድሜ ክርስቲያን እህቴ ማለት አይፈቀድም በኢስላም። ለምን? ክርስቲያን የሚለው ሃይማኖትን ታሳቢና ዋቢ ያደረገ ነው። ስለዚህ እኛ የምንጠላቸው ከክህደት አንጻር ነው የምንጠላቸው። እኛ የምንጠላቸው ከምንድን ነው? ከዲን አንጻር ነው የምንጠላቸው። ስለሚያሻርኩ ነው የምንጠላቸው። ገብቶሻል? አላህ የጠላውን እንጠላለን ማለት ነው። አላህ ኩፋሮችን አይወዳቸውም። በባይብልም አላህ እግዚአብሔር ኃጢአተኞችን አይወድም፣ አመፀኞችን አይወድም እያለ ባይብል ላይ የሚናገረው ነገር አለ። የደም ሰዎችን አይወድም፣ ሸንጋይ ሰዎችን አይወድም፣ ነፍስን የሚያጠፋ አይወድም እያለ ወደ ጠንቋይ ቤት የሚሄድ የሚያስጠነቁልም ሙታን ሳቢ ምንም ሳቢ እንደዚህ የሚያደርግ በእግዚአብሔር ፊት የተጠላ ነው የሚለው። ይጠላቸዋል። እግዚአብሔር የጠላውን ደግሞ መውደድ ደግሞ አይቻልም። ዓለምን የሚወድ የእግዚአብሔር ጠላት ነው የሚለው የያዕቆብ ምዕራፍ 4 ቁጥር 1 ላይ። ልክ በተመሳሳይም አላህ የጠላውን ነገር እንጠላለን፣ አላህ የወደደውን ነገር እንወዳለን።